ለሆነ ሰው ቴክስት ልኬ ነበረ ከመክፈሬ ከ4 ወር በፊት እንደዛ ነገር በጣም ቆይቷልና መለሰልኝ። ያኔ ሚዩት አድርጊ እስቲ መለሰልኝና በአጋጣሚ ነበር የሻዳ ራሱ ያስኩት እንደዚህ ብዬ ነገርኩትና ከዛ የሆነ በላይ የመጣብሽ ነው ምናምን ነገር አለኛ ሰው ማለት ነው። በጣም ሲጀመር ፈራለው ሲባል የሆነ በላይ የመጣብሽ ነው። በቃ አንቺ ወደ እስልምና ተመለሰሽ እኔ ሻዳ ይዘሽ እስልምናሽ መማር አለብሽ ምናምን ብለው እንደዛ ሲል ካለውበት ነገራቶች አለመመቻቸት ሳስበው ወይኔ በቃ የእውነት ነበር ይመስለኝና እሺ ውስጤ ሳያምን ማለት ውስጤ ፍላጎቱ ሳይኖረኝ እንዴት ነው እንትን ማለት የምችለው መስለም የምችለው ሻዳ ሚዝ የምችለው ስል ያጂና ያ ነገር ትሞክር ትሰግጃለሽ ምን ትያለሽ በሚለው ነው የገባሁት ወደ እስልምና። በቃ ስለሽ በሰዓቱ ምንም ስሜት አልሰጠኝም። በቃ ምንም አይነት ስሜት የለኝም ነው ያልኩሽ። በቃ በእስልምና ላይ በሰዓቱ ማለት ነውና ከገባሁ በኋላ በዛው ሻዳ እንደያዝኩ ምናምን ሻወር ወስጄ እዛው ነበር ሰላት የሰገድኩት። ግን ምንም በቃ ሰላቴ ላይ ራሱ መቆየት አልችልም። በቃ የሆነ እስክጨርስ ሁላ ነው የሚጨንቀኝ። የሆነ አጋንንት እንደገባበት ሰው የለ የሆነ እንደዛ ነው የሚያደርገኝ ወላሂ። የሆነ በቃ ሰላት ላይ መቆየት አልችልም። በቃ ሰላት እረፍት አይደለም የሚባለው እስልምና ላይ ስትሰግጂና ዱዓ ስታረጊ ነው እረፍት የምታገኘው። በፊት አውቀዋለሁ ይሄን ስሜት ይሄ ከ2 አመት በፊት ማለት ነው። እና ይሄ ነገር ምን በቃ አሁን ድረስ ስሰግድ ደስ የማይለኝ ከሆነ ቁርአን ስሰማ እንትን የማይለኝ ከሆነ ምንድነው የሆነ ማስመሰሉ ራሱ ከበደኝ። ታውቂያለሽ ደግሞ ብዙ ጊዜ እኔ ስሜቴን በፕሮፋይል ወይ በፖስት ወይ በስቶሪ ነው የምገልጸውና ብዙ ጊዜ ለዛ ነው ያው በሚዲያም ላይ ያለኝ ማንነት በውስጥም ያለኝ ማንነት አንድ ነው ልልሽ ፈልጌ ነውና እስኪ እንግዲህ እናያለን።